የምስራቅና ኦሪየንታል ኦርቶዶክሶች ወደ አንድነት ለመምጣት ከፍተኛ ጥረት እያደረጉ ነው በሚባልበት በዚህ ሰዓት አዲስ የተመረጡት የካቶሊኩ ፖፕ ወይም ሊቀ ጳጳስ ወደ ኦርቶዶክሳዊ ትውፊት እንመለስ በማለት ያወጡት መግለጫ ከኦርቶዶክሳውያን ጋር ጥብቅ ግንኙነት እንፈልጋለን ያሉበት በዚህ ካቶሊካዊ ወንድም በዝርዝር ይተነተናል። እኛም ሙሉን በአማርኛ ተርጉመን አዘጋጅተንላችኋል። ሊቀ ጳጳሱ ከኦርቶዶክሳውያን ላይ ቅዳሴ በመኮረጅ ጉድለታችንን ልንሞላ ይገባል ማለታቸውን ቪዲዮውን እስከ መጨረሻው ከተመለከታችሁ ታደምጡታላችሁ። እስከ መጨረሻው ስሙት፣ ላይክ አድርጉ፣ በኮሜንት ኦርቶዶክሳዊ ተዋህዶ ለዘላለም ትኑር እያላችሁ በመጻፍ ለወዳጆቻችሁ በማጋራት ሚሊዮኖች ጋር እንድንደርስ አግዙን። ቀጥታ ወደ ቪዲዮውና ትርጉሙ እንለፍ። የምትመለከቱት ሰው ላንጎ ፌዝ የተባለ ዩቲዩብ ቻናል አዘጋጅ ካቶሊካዊ ወንድም ነው። ንግግሩን እንዲህ በማለት ይጀምራል። ሊቀ ጳጳሱ ካቶሊኮች ወደ ኦርቶዶክስ ሊመለሱ ይገባል ሲሉ ሰማሃቸው ልበል? እንግዲህ እንደምናየው ሊቀ ጳጳሱ የተናገሩት ነገር እንደዚያ ይመስላል። በተለይም በቅርብ የምስራቅ ቤተክርስቲያናትን በሚመለከት በሰጡት መግለጫ የምዕራቡ ማለትም የካቶሊክ ስርዓተ ቅዳሴ በተለይ ንዑሰ ክርስቲያንን እና አዲስ ክርስቲያኖችን የሚያካትትና ውበት ያለው ስርዓትን ከምስራቅ ማለትም ከኦርቶዶክስ መማር አለብን ብለዋል። የምዕራቡ ወይም የካቶሊክ ክርስትና ባዶ ቁሳቁስ ላይ ያተኮረ ነገር ግን ጥልቅ መንፈሳዊነት የሌለው የላይ ክርስትና ማስወገድ አለብን ሲሉም ሰምቻቸዋለሁ ጳጳሱን። ከዚያም የለንጎ ፌዝ አዘጋጅ ይጠይቃል፣ ይህ ማለት ወደ ልዩ የቅዳሴ ስርዓት ልንመለስ ነው ማለት ነው? ሊቀ ጳጳሱ ከዚህ በተጨማሪ ሲኖዶሳዊ የቤተ ክርስቲያን አመራር ስርዓትን መመለስ አለብን በማለት ሲናገሩ አድምጠናቸዋል። ይህ ደግሞ ዋነኛ የጥንታዊቷ ቤተ ክርስቲያን መዋቅር የነበረና አሁን ላይ የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክስ ቤተ ክርስቲያናት የሚመሩበት ስርዓት ነው። ይህ በጣም ደስ የሚል ነገር ነው። ምክንያቱም የኦርቶዶክስ ቤተ ክርስቲያን ለሺህ ዓመታት የሮማ ካቶሊክ ቤተ ክርስቲያንን ከምትተችባቸው ምክንያቶች መካከል አንዱ ነው። በተለይም ከቫቲካን አንድ ጀምሮ። ውድ የክብራን ሚዲያ ቤተሰቦች፣ በነገራችን ላይ የካቶሊክ ሊቀ ጳጳስ በእምነትና በሞራል ጉዳዮች የማይሳሳት ነው የሚለው ውሳኔ የተወሰነው ከዛሬ 155 ዓመታት በፊት ነበር። ምናልባትም ከዚያ አስቀድሞ ለሺህ ዓመታት ገደማ ያልተጻፈ ዶግማ ያልተዳረገ የቤተ ክርስቲያኒቱ ባህልና መመሪያ አድርጋ የዘለቀችው ቢሆንም አሁንም ይህ የምትመለከቱት የፕሮግራሙ አዘጋጅ ይጠይቃል። የሮማ ካቶሊክ ምናልባት የኦርቶዶክሳውያንን ህብረት እየጠየቀች ይሆን? ይሁን እንጂ ሊቀ ጳጳሱ ያሉት ይህንን ብቻ እንዳይመስላችሁ። ሊቀ ጳጳሱ ከምስራቋ ቤተክርስቲያን ማለትም ከኦርቶዶክስ መንፈሳዊነት ጋር አንድ መሆን አስፈላጊ ብቻ ሳይሆን የግድ ልናደርገው የሚገባና የተፈጥሮ መድኃኒትም ጭምር ነው ብለዋል። ይህችውም ጥንታዊት ቤተክርስቲያን ናት ይላሉ። እርግጥ ይህ ጳጳሱ የተናገሩት ንግግር አዲስ የጉባኤ ውሳኔ ወይም ደግሞ ፖለቲካዊ የሆነ እርምጃ አይደለም። ከሳቸው አስቀድሞ የነበሩት ሊቀ ጳጳስም ከመቶ ዓመታት በፊት ተመሳሳይ የሆነ ጉዳይን ለውይይት አቅርበው እንደነበር ይታወቃል። ፖፕ ሊዮ 13ኛ የተባሉት የቤተ ክርስቲያኒቱ ሊቀ ጳጳስ ከዚህ በፊት በግልጽ በየትኛውም የካቶሊክ ቅዳሴ ላይ የኦርቶዶክስ ቤተ ክርስቲያን አስተምህሮም ይሁን መምህራንን የሚተች ማንኛውም ሰው ከህብረት እንዲለይና እንዲወገዝ ጭምር ግልጽ የሆነ ትእዛዝ ጽፈው ነበር። አሁን ደግሞ ከመቶ ዓመታት በኋላ 14ኛው የቤተ ክርስቲያኒቱ ሊቀ ጳጳስ ፖፕ ሊዮ ይህንን ተመሳሳይ የሆነ አመለካከት ወደ ቤተ ክርስቲያኒቱ ማዕከላዊ ተልእኮ ውስጥ ይዘውት እየመጡ ነው። ሊቀ ጳጳሱ ለምስራቆቹ በላኩት በደብዳቤያቸው ላይ እንደዚህ ይላሉ። ከመቶ ዓመታት በፊት ሊቀ ጳጳስ ሊዮ 13ኛ የምስራቋ ቤተ ክርስቲያን በጥቅሉ ከሚታየው በላይ በእጅጉ አስፈላጊ መሆኗን ተገንዝበው ነበር። ስለዚህም በሃይማኖት ውስጥም ይሁን ከሃይማኖት ውጪ ሆነው የካቶሊክ ቤተክርስቲያንን ተልእኮ የሚያስፈጽሙ የትኛውም ቀሳውስት በማንኛውም አጋጣሚ የምስራቅ ቤተክርስቲያንን የሚያጥላሉ ሁኔታዎችን ሲያደርጉም ይሁን ሲያማክሩ ቢታዩ ከክህነታቸው እንዲሻሩ ከስልጣናቸውም እንዲነሱ የሚል ጠንከር ያለ ትእዛዝም አስተላልፈው ነበር።
እኛም ይህንን የቀድሞ አባት ያስተላለፉትን ትእዛዝ ሙሉ በሙሉ በፈቃደኝነት እንደምንቀበልና እንደምናስፈጽም የምናረጋግጥ ሲሆን ይህም የኦርቶዶክስ ቤተክርስቲያን በተለይም በዲያስፖራ ውስጥ ያለውን ለመጠበቅና ይበልጥ ለማስተዋወቅ እንድትችል ያደርጋታል ይላሉ አዘጋጁ። በዚህ የሊቀ ጳጳሱ ደብዳቤ ላይ በተጻፈው ጉዳይ ላይ አስተያየቱን ሲሰጥ እንደዚህ ይላል። ይህ የሊቀ ጳጳሱ ንግግር ከሳቸው በፊት ከነበሩ በርካታ ሊቀ ጳጳሳት በኦርቶዶክስ ቤተክርስቲያን ላይ ከነበራቸው ድምጸት ይሄኛው በእጅጉ ለየት ያለና የተለሳለሰ ነው ይላል። በተለይም ደግሞ ከቫቲካን አንድ በፊት የነበሩ የካቶሊክ ቤተክርስቲያን ሊቀ ጳጳሳት በኦርቶዶክስ ቤተክርስቲያን ላይ ያደርጉት የነበረው ነገር ፍጹም በነውር የተሞላ ነበር። ንግግሮቻቸውም ቢሆን በጠንካራ ቃላት የታጀቡ ነበሩ። ይሄኛው የአዲሱ ሊቀ ጳጳስ ንግግር ግን ሙሉ በሙሉ በሚባል ደረጃ ድምጸቱ የተቀየረ ነው። እንደውም ከቫቲካን ሁለት በፊት እንደነበረው ብቻ ሳይሆን ቀደም ብለን እንዳነበብነው ከቫቲካን አንድ በፊት ወደ ነበረው ወደ ፖፕ ሊዮ 13ኛ ዘመን የሚመልስ ለኦርቶዶክስ ቤተክርስቲያን የተሻለ የሚባል ካቶሊካዊ አቋም የተያዘበት የኦርቶዶክስ ቤተክርስቲያን ምዕመናንን መጠበቅና ብሎም ደግሞ ከኦርቶዶክስ ቤተክርስቲያን ጋር ጠንካራ የሆነ ግንኙነት መመስረት በእጅጉ አስፈላጊ የሚሆንበት መሆኑን ሊቀ ጳጳሱ በጠንካራ ቃላት ጭምር የገለጹበት ነው። የለንግስ ኦፍ ፌዝ አዘጋጁ አሁንም የኦርቶዶክስ ቤተክርስቲያንን በሚመለከት ሊቀ ጳጳስ ሊዮ 13ኛ ያስተላለፉትን ደብዳቤ ማንበብ ይጀምራል። ሊቀ ጳጳሱ በደብዳቤያቸው እንደዚህ ይላሉ። ግልጽ ሃይማኖታዊ መስመሮችን ማስመር አስፈላጊ የመሆኑን ያህል ነገር ግን በካቶሊክ ቤተክርስቲያን ምዕመናን ዘንድ የኦርቶዶክስ ቤተክርስቲያን ያላትን ተልእኮ በሚመለከት ትልቅ የሆነ ግንዛቤ መፍጠሪያ መድረኮችንና ድሎችን ሁሉ ልንጠቀምባቸው ይገባል ይላሉ። ሊቀ ጳጳሱ ሌላኛው ጠንከር አድርገው ያነሱት ጉዳይ ሲኖዶሳዊነትን የሚመለከተው ጉዳይ ነው። ሲኖዶሳዊነት የሚለው የመዋቅር ጉዳይ አብዛኞቹን ካቶሊካውያን በእጅጉ የሚያበሳጭ ቋንቋ ነው። በተለይ በምዕራቡ ዓለም የሚገኙትን ላቲን ማስ የተባለውን የቤተ ክርስቲያኒቱን የቅዳሴ ሥርዓት የሚሳተፉትን ባህላዊ ካቶሊኮችን ይበልጥ ያበሳጫቸዋል ይለናል ይህ ካቶሊካዊ ወንድም። አክሎም ሲኖዶሳዊነት የሚለውን ቃል ሲሰሙ ራሱ ቀንዳቸው የሚቆም ካቶሊኮች ብዙ ናቸው ይላል። የዚህ ምክንያቱ ምናልባትም የሲኖዶስንና ሲኖዶሳዊነትን ከመቀላቀር ጋር ስለ ጉዳዩ በቂ ግንዛቤ ካለመያዝ ጋር የተያያዘ ሊሆን ይችላል። ምናልባትም ይሄ ሲኒዳሊቲ እያሉ እነሱ የሚጠሩትን በቤተ ክርስቲያናት አቅራቢያ እኛ ሰበካ ጉባኤ እያለን የምንጠራውን ሲሆን አብዛኞቹ ካቶሊኮች በዚህ ውስጥ ሴቶች የውሳኔ ሰጪነትን ሚና ይወስዳሉ። ይህ ደግሞ ልክ አይደለም ብለው ይቃወሙታል። አዲሱ ሊቀ ጳጳስ ደግሞ አካባቢያዊ የሆኑ ወይም በተለያየ ሀገራት የሚገኙ የካቶሊክ ቤተክርስቲያናት እንደ ሀገር የራሳቸው የሆነ አካባቢያዊ የቤተክርስቲያን አስተዳደር ይገባቸዋል የሚል አቋም ይዘዋል። ይህ ካቶሊኮች ላለፉት 1000ና ከዛ በላይ ዓመታት ሲመሩ ከነበረበት ተቃራኒ ሲሆን የኦርቶዶክስ ቤተክርስቲያናት ደግሞ በሐዋርያዊት ቅብብሎች ይዘውት የመጡት የአስተዳደር መንገድ ነው። ኦርቶዶክሳውያን ቤተክርስቲያናት እየሄዱበት ያለውና ሀገራት የራሳቸውን ሊቀ ጳጳሳትና ፓትርያርኮችን በመንፈስ ቅዱስ እርዳታ የመሾም ከዛም ፓትርያርኩ የሚመሩት ሲኖዶስን በመያዝ በዛ መዋቅር ስር መተዳደር የሚለው ጉዳይ ግንባር ቀደም አጀንዳቸው ነው። የካቶሊክ አዲሱ ሊቀ ጳጳስ ፖፕ ሊዮ 14ኛ እያሉት ያለው ኦርቶዶክሳውያን የሚተዳደሩበት የሲኖዶስ አስተዳደር ለብዙዎቻችን ምሳሌ በመሆኑ ወደዚያው እንመለስ ነው። ነገር ግን ይህ ለኦርቶዶክስ ቤተክርስቲያን ወደ ሮማን ካቶሊክ ህብረት ለመምጣት በቂ ነው ወይስ የካቶሊክ ሊቀ ጳጳስ የማይሳሳቱ የሃይማኖት የበላይ አካል ናቸው የሚለው ጉዳይ በሁለቱ መካከል የግንኙነት እንቅፋት ሆኖ ይቀጥላል። በዚህ ጉዳይ ላይ የኦርቶዶክስ ቤተክርስቲያን ሊቃውንት
ከዚህ በፊት ምን ይሉ እንደነበረ ለማንበብ እንሞክር። ኦርቶዶክሳዊ የስነ መለኮት ምሁር ከሆኑት መካከል አንዱ የሆነው ሜትሮፖሊታን ካሊስቶስ የሊቀ ጳጳስ የበላይነት የሚለውን የምዕራቡ ዓለም አስተሳሰብ በብዙ ከሚተቹ ሊቃውንት መካከል አንዱ ነው። ሮም የመንፈሳዊነትና የታሪካዊ ክርስትና መነሻ ከሆኑ መካከል አንዷ ናት ብሎ የሚቀበለው ይህ ኦርቶዶክሳዊ ሊቅ ነገር ግን ሮም አትሳሳትም፣ የምትሰጠው ውሳኔ ሁሉ መንፈሳዊነቱ ትክክል ነው የሚል እንዳልሆነም ይገልጻል። በኦርቶዶክስ ቤተክርስቲያናት ፈርስት አማንገስት ኢኳልስ ወይም በእኩሎች መካከል ቀዳሚው የሚል የስልጣን እርከን አለ። ይኸውም ፓትርያርኩ ናቸው። ስልጣናቸው ከሊቀ ጳጳሳት ጋር እኩል መንፈሳዊ ስልጣን ሲሆን ነገር ግን ቀዳሚ ናቸው። ስለዚህ ኦርቶዶክሳውያን በሮም የሚገኙት ሊቀ ጳጳስ የጴጥሮስ አምሳል ቢሆኑ ዓለም ላይ የሚገኝ ክርስቲያን የበላይ ባለስልጣን ሳይሆኑ ነገር ግን የአንድነት አገልጋይ ሆነው ሊቀጥሉ ይችላሉ የሚል አመለካከቶች አሉ። የፍቅር መነሻ የሆኑ ነገር ግን ደግሞ በሲኖዶስ የሚመሩ ይህ የለንጎ ፌዝ አዘጋጅ የሆነው ካቶሊካዊ ወንድም ይህ ሲኖዶሳዊ የሆነ መዋቅር ጸረ ሮም አይደለም በማለት ይከራከራል። ከዚያ ይልቅ በሮም የሚገኘው ቢሮ ለአንዲት ቅድስት ቤተክርስቲያን ጠቃሚና እምነት የሚጣልበት ሆኖ እንደ አዲስ እንዲዋቀር እድል የሚሰጥ ነው ይላል። ሲኖዶሳዊ መዋቅር በቅዳሴዎች ላይ ያለውን ተጽዕኖ በሚመለከት ሲያብራራም ሲኖዶሳዊ መዋቅር ቅዳሴዎች ላይ በቋንቋ መቀደስን ጨምሮ አካባቢ ለሆኑ ልማዶች ምላሽ መስጠት ላይ የተሻለ ነው። ይህ ደግሞ በጥንታዊቱ ቤተክርስቲያን የታመነና አሁንም በኦርቶዶክስ ቤተክርስቲያናት ውስጥ የተፈቀደ ስርዓት ነው። ለምሳሌ የአህጉረ ስብከት ሊቀ ጳጳሳት አካባቢያዊ ልማዶችን በማየት በቅዳሴ ሰዓታትና በቅዳሴ ጉዳዮች ላይ የተለያዩ የማሸጋሸግ ውሳኔዎችን ሊሰጡ ይችላሉ። በአካባቢ ቋንቋዎች እንዲቀደስም የመፍቀድ ስልጣኑ ይኖራቸዋል። ቅዳሴዎች በምን ያህል ሰው ይቀደሱ በሚለው ጉዳይ ላይ፣ በመስዋዕት ዝማሬዎች ላይና በሌሎችም ጉዳዮች ላይ የመወሰንና የመፍቀድ ስልጣኖች ይኖራቸዋል። ይኸውም እንደ ካቶሊክ ቤተክርስቲያናት አንድ ወጥ የሆነ የቅዳሴ ሁኔታና ቋንቋን ከምትጠቀምበት በተቃራኒ በመሆኑ የአካባቢው ማህበረሰብ በራሱ ቋንቋና በሚገባው መንገድ በሚደረገው የቅዳሴ ስርዓት ይበልጥ በመንፈስ ተሳታፊ እንዲሆን እድል ይፈጥርለታል። ሰዎች ለቤተክርስቲያን ባህልና ለሚመራቸው እረኛ ይበልጥ ቅርብ እንዲሆኑ የሚያደርግ ጥቅም አለው እንደዚህ ያለው ነጻነት። የኦርቶዶክስ ቤተክርስቲያን በሲኖዶስ መዋቅር በመመራቷ ምክንያት ስብከቷ ብዙዎች ጋር እንዲደርስ ብሎም ለረጅም ዓመታት እንዲጸና ምክንያት ሆኗል። የካቶሊክ ቤተክርስቲያን በተለይ በላቲን ቋንቋ ተናጋሪዎች ዘንድ ተጽዕኖ ፈጣሪ መሆን የቻለችው በላቲን ቋንቋ የሚደረግ የቅዳሴ ስርዓት ስላላት እንደሆነ አንዘነጋም ይለናል ይህ ለንግስ ኦፍ ፌዝ የተባለ ዩቲዩብ ቻናል የሚመራ ካቶሊካዊ ወንድም። አዲሱ ሊቀ ጳጳስ በደብዳቤያቸው ላይ እንደዚህ ይላሉ። ለምስራቅ ቤተክርስቲያን አባላት ባስተላለፉት መልእክት ላይ ቤተክርስቲያን ትፈልጋችኋለች። ከኦርቶዶክስ ቤተክርስቲያን ልናገኝ የምንችላቸው ልንቀበል የምንችላቸው ነገሮች ቁጥራቸው በርካታ ነው። ከዚያም የዚህ ፕሮግራም አዘጋጅ እንዲህ በማለት ያብራራል። በሊቀ ጳጳሱ መግለጫ ላይ መመልከት እንደምትችሉት የካቶሊክ ቤተክርስቲያናት ከኦርቶዶክስ ቤተክርስቲያን ቅዳሴዎች ላይ ሊወስዷቸው ስለሚገቡ ጉዳዮች አጽንኦት የሚሰጥ ነው። ይህም ማለት እኛ ከምስራቅ ወይም ከኦርቶዶክስ ቤተክርስቲያኖች ልንወስደው የሚገባ ነገር አለ። የሊቀ ጳጳሱ ሐሳብ ምናልባት እኛ ካቶሊኮች በቅዳሴዎቻችን ላይ ምናልባት ቃሉን መጠቀም አልፈልግም ጉድለት እንዳለብን ጭምር አምነው የተቀበሉበት መግለጫቸው ይመስለኛል። ጉድለቶቹ ምናልባት የቅዳሴ ስርዓቶችና አካሄዶችን በሚመለከት ሊሆን ይችላል። የቅዳሴ ባህላዊና ልማዳዊ አካሄዶችን ሊሆን ይችላል። ቅዱሳን ምስጢራትን በሚመለከት ሊሆን ይችላል። ጉድለቶች ያሉብንና ከኦርቶዶክሶች ወስደን ልንሞላው የሚገባው ይህ ካቶሊካዊ ወንድም ወደ ሊቀ ጳጳስ ሊዮ 14ኛ ወደ ምስራቅ ወይም ኦርቶዶክስ ቤተክርስቲያናት ወደ ላኩት ደብዳቤ ወይም መግለጫ በማምራትም ቀጥሎ ያለውን አረፍተ ነገር እንዲህ ሲል ያነባል። በእናንተ በኦርቶዶክሳውያን ቅዳሴ ውስጥ አሁንም ድረስ ሕይወት ያለውንና እኛን ደግሞ እንድናገግም ያደርገናል
ይሆናል ብለን የምናምነውን የቅዱሳን ምስጢራትን ጉዳይ ከናንተ መውሰድ እንፈልጋለን ይላል የሊቀ ጳጳሱ መግለጫ። ይህ ካቶሊካዊ ወንድም ይህንን ሲያብራራው ይህም ሊቀ ጳጳሱ በምስራቁ ወይም በኦርቶዶክስ ቤተክርስቲያናት ቅዳሴ ውስጥ የሚያምርና እጅግ የተዋበ ነገር ግን ደግሞ በምዕራቡ ወይም በካቶሊክ ቤተክርስቲያን ውስጥ የሌለ አንዳች የቅዳሴ ስርዓት እንዳለ፣ ይህ ደግሞ ከኦርቶዶክስ ሊኮረጅና የካቶሊክ ቤተክርስቲያን ቅዳሴ እንዲያገግም ማድረግ የሚቻልበት እንደሆነ ሊቀ ጳጳሱ አምነው የተቀበሉበት ነው ይለናል። ይህም ኦርቶዶክሳውያን የሚያደርጓቸውን ነገሮች ሁሉ በቅርበት መከታተል የሚገባና ከኦርቶዶክሳውያን መውሰድ ካለብንም ልንወስዳቸው የሚገቡ ነገሮች እንዳሉ የሚያመላክት ነው። ይህ ደግሞ ብዙዎቻችን የምንስማማበት ነው ብዬ አስባለሁኝ። እናንተ የየትኛውም ሐሳብ ደጋፊ ብትሆኑ እነዚያን ድንቅ የሆኑ ለንዑሰ ክርስቲያንና ለአዲስ ክርስቲያኖችን በሚመለከት ያለውን የቅዳሴ ስርዓት ምስጢራትን በሚመለከት ውብና የሚስብ የቅዳሴ ስርዓትን በሚመለከት ምዕራባውያን ወይም የካቶሊክ ቤተክርስቲያን ጥልቅ የሆነ ፍላጎትና ከኦርቶዶክስ መውሰድ እንደምትፈልግ ተገንዝቤያለሁ ብዬ አስባለሁኝ። ለምሳሌ የቅዱሳን ስዕላት አሳሳል ሊሆን ይችላል። ቅድስትን፣ ቅድስተ ቅዱሳንንና ቅኔ ማህሌትን የሚለዩ የቅርጽና የህንፃ አሰራር መንገዶችን ሊሆን ይችላል። ከዚያም ስነ መለኮታዊ በሆነው ደግሞ የቅዳሴ ስርዓታችን ከኦርቶዶክሳውያን ተወስዶ በተለይም ክርስቶስ ኢየሱስና ስጋ መሆኑን በሚመለከት ያሉ ቅዳሴዎች ላይ ይበልጥ ማተኮር አለብን። እዛ ላይ እኛ ትኩረት አናደርግም እያልኩኝ ሳይሆን፣ ነገር ግን የጥንታዊቷ ቤተክርስቲያን የያዘችውን ኦርቶዶክሳውያንም ተቀብለው ያመጡትን ያንን የቅዳሴ ስርዓትና ለዛ መከተል ያለብን ይመስለኛል። ሊቀ ጳጳሱ በመግለጫቸው ላይ እንደዚህ ሲሉ አስቀምጠዋል። በምዕራቡ የምንገኝ ክርስቲያኖች ወይም ካቶሊኮች ሌላው ከምስራቅ ወይም ከኦርቶዶክሳውያን ልንወስድ የሚገባን ጉዳይ እግዚአብሔርን ከፊት ማስቀደም፣ ምዕመናን የቤተ ክርስቲያንን ምስጢራት እንዲካፈሉ የማበረታታት አስፈላጊነት እናም የኦርቶዶክስ መንፈሳዊነት መገለጫ የሆኑ እሴቶችን መከተል ላይና መልሶ ወደ ራሳችን ማምጣት ላይ ትልቅ ስራ ልንሰራ ይገባናል ይላሉ ሊቀ ጳጳሱ በመግለጫቸው ሲቀጥሉ። እንደ ኦርቶዶክሳውያን ቋሚ የሆነ አንዳችን ለአንዳችን የምናደርገው ጸሎትና ምልጃ፣ ስለ ኃጢአት መጸጸትና ንስሐ፣ ጾም፣ ስለ ራስና ስለ ሰው ዘር ሁሉ ኃጢአት በእግዚአብሔር ፊት ማልቀስ፣ እነዚህ ሁሉ ከኦርቶዶክሳውያን ልንወስዳቸው የሚገቡ ልማዶች ናቸው ይላሉ ሊቀ ጳጳስ ሊዮ 14ኛ። የሊቀ ጳጳሱ መግለጫ ሲቀጥልም እናንተ ለተለያዩ ዓላማዎችና ለማመቻመች ስትሉ የቤተ ክርስቲያንና የአምልኮ ሥርዓታችሁን ፈጽሞ አልቀየራችሁም። በቁሳዊነትና ተከታይ ሸሽቶ እንዳይሄድ በሚል እሳቤም አልተበረዛችሁም በማለት ሊቀ ጳጳሱ ለኦርቶዶክስ ቤተክርስቲያን ቅዳሴዎች ላይ ያለውን ምስጢራትና ቅዱሳን አክብሮትን፣ ምዕመናን የምስጢራት ተካፋይ እንዲሆኑ የሚደረገውን ማበረታታትና ያለውን ትህትና አድንቀዋል ካለ በኋላ ይህ የዚህ ፕሮግራም አዘጋጅ እንዲህ በማለት ንግግሩን ይቀጥላል። ምናልባት ከቀናት በፊት በኦርቶዶክስ ቤተክርስቲያን ውስጥ ተገኝቼ ያደረኩትን ምልከታ የሚመለከት ቪዲዮዬን ከተመለከታችሁት ምን ያህል በኦርቶዶክስ ቤተክርስቲያን ቅዳሴና ስርዓት እንደተደነቅኩኝ ትመለከታላችሁ። ምስጢሩ፣ ውበቱ፣ እንደዚሁም ደግሞ በቅዳሴ ውስጥ ያለው የንስሐና ስለ ኃጢአት የመጸጸት ስርዓት ዘመኔን ሁሉ እንድገረምበት ሆኜ ነው እንደወጣ ያደረገኝ። ለዚያም ነው እስካሁን ድረስ ቤዛንታይን የምትባለው የምስራቅ ኦርቶዶክስ ቅዳሴ ውስጥ እየተሳተፍኩኝ የምገኘው በማለት ይህ ካቶሊካዊ በዚህ ብቻ ሳያበቃ እሱ ራሱ ወደ ኦርቶዶክሳዊ ትውፊት እየተሳበ ስለመምጣቱ ይናገራል። ሊቀ ጳጳስ ሊዮ 14ኛ በሰሞኑ ኦርቶዶክሳውያንን በሚመለከት ባሰራጩት መግለጫቸው ላይ የተናገሩት ንግግርም ምናልባት ካቶሊካውያን ወደ ኦርቶዶክሳዊው ትውፊት ወይም ወደ ቀደመው የቅዳሴ ስርዓታቸው እንዲመለሱ የሚያደርጋቸው በመሆኑ ደስተኛ ነኝ ይላል። ቀጣዩስ ምን ይሆናል? ወደፊት እግዚአብሔር
እግዚአብሔር ዕድሜ ከሰጠን የምናየው ይሆናል። በዚህ አጋጣሚ እኛ ኦርቶዶክሳውያን በክርስቶስና በሌሎች በርካታ ጉዳዮች ከካቶሊካውያን ጋር ያለን ልዩነት በቀይ መስመርነት የተሰመረ ቢሆንም ካቶሊካውያንን ግን እንደ ክርስቲያን ወንድም እንደምንወዳቸው ልንነግራቸው እንወዳለን። ይበልጥም ወደ ኦርቶዶክሳዊት ቤተክርስቲያን ወደ ጥንታዊቱ የእምነት መሰረት ቀጥተኛይቱ መንገድ እንዲመጡም ሁል ጊዜም እንደምንጸልይላቸው እንዲያውቁ እንወዳለን።